ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ሰላምታችንን እናቀርባለን። የዕለቱን ዜናዎች ወደ እናንተ ለማቅረብ ተዘጋጅተናል። አብራችሁን እንድትቆዩ ግብዣችን ነው። መልካም ጊዜ። በጣም አመሰግናለሁ። አርበኛ በለጠ አብርሃም የአማራ ፋኖ የጽህፈት ቤት ምክትል ኃላፊ እንደዚሁም የገረመው እንዳወቀ ብርጌድ የፖለቲካ ጉዳዮች ኃላፊ፣ እስቲ ሰሞኑን በእናንተ አካባቢ ምንድን ያለው ከወታደራዊ እንቅስቃሴ አንጻር የአገዛዙ የተለያዩ የጸጥታ አካላት መከላከያውና አድማ በታኙ እርስ በርስ እየተገዳደለ እንደሆነም እየሰማን ነው። በአገዛዙ በኩል ከፍተኛ የሆነ መቃወስ በተለይ በሰራዊት ውስጥ እንዳለ ይነገራል። ይሄም ጎልቶ ከሚታይባቸው አካባቢዎች የናንተ ቀጠና ነው። እንግዲህ በእናንተ አካባቢ ጨምሮ በተለያዩ የጎጃም ቀጠናዎች መጠነ ሰፊ የሆኑ የወታደራዊ እንቅስቃሴዎች ይታያሉ። በተጓዳኝም አገዛዙ የድሮን ጥቃት ከመፈጸም ወደ ኋላ ያለበት ሁኔታ የለም። ምናልባት ከዚህ አንጻር የሚጠቀሱ ነገሮች አሉ ወይ? በተለይም ከተስፋ መቁረጥ ጋር በተያያዘ ተወሰዱ ያሉ የአገዛዙ ጥቃቶች ተጠናክረው መቀጠላቸውን እየሰማን ነው። በሌላ በኩል ደግሞ አገዛዙ ክልሉ በእጄ ነው ያለው የሚልም ለማሳያነት ለቴሌቪዥን ፍጆታ የሚሆንም አንዳንድ ነገሮችን እንቅስቃሴዎችን እያደረገ ነው። ለዚህ ደግሞ ፊት መሪ ሆኖ የመጣው ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ነው። ጎንደር ነበረ፣ አሁን ደግሞ ደጀን ተገኝቶ ክልሉ በእጃቸው እንደሆነ ምንም ነገር እንዳልተፈጠረ እያሳየ ይገኛል። እንደ ሁለቱ ነገሮች እንዴት ማሳየት ይቻላል? በዚህ በኩል የድሮን ጥቃት በእናንተ ጋር የሚደረግ የህልውና ተጋድሎ አለ፣ በዚህ በኩል ደግሞ ምንም የተፈጠረ ነገር የለ፣ ሁሉ ሰላም ነው የሚሉትም ነገር አለ። አንድ የመከላከያ ሰነድ እንደሆነ የታመነበት ነው። በእርግጥ ይህንንም በተመለከተ ዝርዝር ነገር ለማግኘት እየሞከርን ነው። ግን በዚህ መከላከያ ሰነድ ላይ የተቀመጠ አንድ ጉዳይ አለ። ያው አገዛዙ በአማራ ክልል ያለውን ሁኔታ እንዳልቻለ ያመነበት ነው። በገደምዳሜም ቢሆን እንዳልቻለ አስቀምጦበታል። ወረዳዎች ከቁጥጥር ውጪ መሆኑን አምኗል። ከክልሉ መዲናና ከዞን ከተሞች ብቻ ነው መግፋት የቻልኩትም ሲልም ይናዘዝበታል። ነገር ግን ስለ ወደፊቱ የሚሰራቸውን ሴራዎች ነው ያስቀመጠበት። የስልክና የመብራት አገልግሎት አቋርጦ ህዝቡን በማማረር ጦርነት በቃኝ እንዲል አደርጋለሁ ብሏል። ይህን ከዚህ በፊትም በተደጋጋሚ እንደሚያደርገው ገልጸናል። አድርጎትም አይቶታል። ስለ ፋኖ መጥፎ ነገሮችም እንደሚነሱ ይገልጽበታል። በዚህም ከህዝቡ ልብ ውስጥ እንዲወጡ አደርጋቸዋለሁ ነው የሚለው። የሃይማኖትንም ካርድ ሊመዝ አስቧል። ፋኖ በአብዛኛው ክርስቲያን ወይም ደግሞ ፋኖ የክርስትና እምነትን የሚያራምድና ከክርስትና እምነት ጋር ብቻ በማያያዝ ሙስሊሙን ለመነጠል ይቻላል የሚልም ይህንን ሞክረን ውጤቱን አይተኗል፣ ጥሩ ውጤት አግኝተንበታልም ይላል በሰነዱ ላይ። ከዚህ አንጻር በወሎ አካባቢ ይህንን ስትራቴጂ ተጠቅመን ውጤት ስላገኘን በሌሎች አካባቢም እንጠቀምበታለን ይላል። ምንድነው መከላከያ እንደ ሀገር የሚያስብ አገዛዝ ከሆነ በዚህ ደረጃ የውድቀት የሚመስል የሽንፈት የሚመስል ሰነድ አዘጋጅቶ አሁንም እልቂት ለመፈጸም መዘጋጀቱን እንዴት ታዩታላችሁ? እስቲ ምንድነው ያለው? አመሰግናለሁ መሳይ። ያው እንግዲህ የህልውና ትግላችን ራሳቸውን ከማያውቁ የማፊያ ስብስቦች ጋር የምናደርገውን ትንቅንቅ እንደቀጠለ ነው። የአማራ ህዝብ አንድነት ተጋድሎውን ቀጥሏል ማለት ነው። እንግዲህ በሰሞኑ ደግሞ ያው በእርግጥ ይሄ ተስፋ የቆረጠ መከላከያ ሰራዊት የሚያደርገው አንድ መገለጫ ሊሆን ይችላል። በአማራ ፋኖ በአምስተኛ ክፍለ ጦር አካባቢ በጣም ተቀጥቅጦ መከላከያ አሁን እንዳይት በጉድጓድ ውስጥ ነው ያለው። አካባቢውን ጉድጓድ ውስጥ ነው እየቃኘ ያለው። እንግዲህ ጉድጓድ ውስጥ ነው ያው መተማመን አልችል እርስ በራሱ መጀመሪያ ስንናገር እንደነበረው እርስ በርስ መበላላት ጀምሯል ማለት ነው። በማንኩሳ ላይ አድማ ብተናና መከላከያ እርስ በርስ ገጥሟል። ያው በርካታ የመከላከያ ሰራዊትና ሚሊሾችም እንደቆሰሉ የውስጥ ምንጮች ነግረውናል ማለት ነው። እንግዲህ በእነሱ በኩል እርስ በርስ በሚደረገው ግጥሚያ መሳይ ለየት የሚያደርገው ሬሳ እንኳን ለህዝብ አያሳዩም። የት እንደሚቀበር አይታይም። የሚታየው እንግዲህ አጽሙ የሚታየው ያው መከላከያ ቦታውን ለቆ ሲሄድ ነው። ከአሁን በፊት ቆሪት ላይ መርሆታ ከሚባለው አካባቢያቸው ሚሊሾችን እየረሸኑና አድማ ብተናን እየረሸኑ የሚቀብሩትን ቀብር የጅምላ ቀብር የሚቀብሩበትን ቦታ ያገኘ ነው እነሱ ተውት ከወጡ በኋላ ነው ማለት ነው። እና ሰሞኑን አዲስ ቅዳም አካባቢ 3ኛ ክፍለ ጦር ከሚገኝበት ደግኖቹ ያገው ምድር ልጆች ከ5 ቀን በላይ ሲለበልቡት ሲሰነብቱ ተምራ እኔ ልምራ በሚል ወደ አዲስ ቅዳም አካባቢም እርስ በርስ የገጠሙበት ሁኔታ አለ። በተመሳሳይ መሳይ በተለይ ያው መረጃው በጣም አንተም እየሰራው አይመስለኝም እንጂ ጎንደር አካባቢ ሲዘገብ አይቻለሁ። ማለት መከላከያና ሚሊሻ አድማ በተና እርስ በርስ አንተ ምራ እኔ ልምራ በሚል ተጠራጥረው የገጠሙበት ሁኔታ አለ ማለት ነው። ይሄ የሚያሳየው ምንድነው? ዘላስት በድሮን ተማታ፣ ንጹሃንን በሄሊኮፕተር በጦር ጀቶችም ሞከረ፣ አልቻለም። የመጨረሻው ምንድነው? ጥፋትን አንተ ወሰደው ወደሚል ወደ መወነጃጀል ይበጣሉ ማለት ነው። ለምሳሌ እናንተ ናችሁ እንዲያርጋችሁ የምታስጨርሱን በማናውቀው እናንተ ናችሁ በሚል ልክ ጥፋተኛን ወደ መለጠፍ ሲመጡ እርስ በርስ ከመመታታት ይደርሳሉ ማለት ነው። እና ሰሞኑን በእኛም አካባቢ የነበረው ሁኔታ ሚሊሻ፣ መከላከያ፣ አድማ ብተና
ጥፋተኝነትን ላለመቀበል በሚመስል ሁኔታ የሰቆቃ ሁኔታው ሲመራቸው እርስ በርስ የተጋጠሙበት እና ከአይጥ ጉድጓድ የማይወጡበት ሁኔታ ነው ያለው ማለት ነው። ምንድነው ምክንያታቸው ግን እርስ በርስ እንደዚህ ለመገዳደል የበቁበት? እንደው ሌላ ነገር የፖለቲካ ዓላማ ወይም ደግሞ እንደው በሌላ ሊገለጽ የሚችል ምክንያት አላቸው? ምንድነው መሳይ እዚያ ውስጥ ያሉ አማራዎች አሉ ማለት አማራዎችም ኦሮሞዎችም ደቡብ በነገራችን ላይ ስልካቸውን መቀበል በቂ ነው እንጂ ማንኛውም እዚያ ውስጥ ያለ ሰው አሁን ላይ እውነታውን ተረድቶታል። መውጣት አይችሉም። ተጠርንፈው ስናይፐር ተጠምዶባቸው ብሬን ተጠምዶባቸው መውጣት ስለማይችሉ ነው እንጂ እዚያ ውስጥ ያሉ ሰዎች መረጃ ይሰጡናል። እና ምንድነው የሚሉት እስከ መቼ ድረስ ነው ጉድጓድ ውስጥ የምንኖረው? እኛ ቤተሰብ አለን፣ ልጆች አሉን፣ እናት አባቶች አሉን። መቼ ነው የምናገኛቸው? ይሄ ጦርነት የሚያበቃው መቼ ነው? የምንዋጋው ስለማን ነው? እኛ እንዋጋለን። ሬሳችን እንኳን አስከሬናችን ወደ ቤተሰብ መሄዱ ቀርቶ መርዶ እንኳን አይሄድም። ቤተሰቦቻችን የሞት ወንድሞቻችን አያውቋቸውም። ስለዚህ ለዚህ ጦስ ደግሞ እናንተ ሚሊሾች ናችሁ፣ እኛን እየመራችሁ ጥይት የላቸውም ፋኖ ተዳክሟል እያላችሁ የወሰዳችሁ የምታስፈጁን እናንተ ሚሊሾችና አድማ ብተናዎች ናችሁ የሚል እሰጥ አገባ ውስጥ ማለት ምንድነው የጥፋተኝነት ስሜታቸው ሲከነክናቸው ይህንን ጥፋት ከተወሰነ አካል ላይ ለማስቀመጥ የሚደረግ ክርክር አንድ አለ። ሁለተኛው ደግሞ ቀድሞ ላለመሞት በሚደረግ ትንቅንቅ ቀድሞ ላለመሞት ምክንያቱም ወደ ፋኖ ካምፕ ሲሄዱ ፋኖ ሲሄድባቸው ምን ያህል መከላከያ ስጦ እንደሚሆን ያውቁታል። ምክንያቱም ከጫት ቤት የታፈሰ ሰክሮ ምሸት ሲገባ የታፈሰ መጠጥ ቤት አምሽቶ ካራምቡላ ቤት የታፈሰ ሰው አብዛኛው ማለት ነው። ይህ ሰው ቀድሞ ላለመሞት በሚደረግ ትንቅንቅ አንተ ቅደም ከዚያው ራስህ ተጫረስ እንጂ አድማ ብተናና ሚሊሻ ከዚያው ራስህ ተጫረስ ከወንድሞች ጋር እኛ የምናውቀው ነገር የለም በሚል አንተ ቅደም በሚል ወደ ውጊያ ሲሄዱም እንደሚጣሉና ኢቨን ኦፕሬሽኖች ፌል የሚያደርጉበት ሁኔታ እንዳለ መሳይ ነግረውናል። በነገራችን ላይ ምንድነው ወደ ኦፕሬሽን ሊሰሩ ወደ ሆነ ውጊያ ሊሄዱ ሲሉ መሀል ላይ ይጣሉና ተኩስ ገጥሞ የሚመለሱበት ሁኔታውን እንዳለ ያመለክታል። እና ይሄ ምንድነው ምንም ሚስጥር የለውም እኮ በቃ ይሄ የመጨረሻ ያለመግባባት ጥፋት ማን እንደሚዋጉ የማወቅ ችግር ለማን እንደሚዋጉ ያለማወቅ ችግር እርስ በርስ ያበላላል ማለት ነው። እንሽላሊት የራሷን ጅራት የምትቆርጠው ራሷ ናት። በነገራችን ላይ ሰው መከላከያውን ራሱን እየቆረጠ ነው ማለት ነው። መሳይ ያው እንግዲህ ይሄ እኮ ነው። ይሄ ነው በቃ ማለት ትልቁ ሰነድ ይሄ ነው እኮ ሚስጥሩ። እኛም እኮ የፋኖ ወደ ትጥቅ ትግል መነሻ ዋና መሰረታዊ ነጥቡ ይችን ሀገር እርስ በርስ አባልቶ እነሱ በደህናው ጊዜ የሰሩት ቤት ይኖራቸዋል። አሜሪካ ቤተሰቦቻቸውን ልከው ሊሆን ይችላል። ነገር ግን ኢትዮጵያ የምትቀረው ለእኛ ነው። ለዚህ ምስኪን ህዝብ፣ ለዚህ አማኝ የሆነ ህዝብ ሙስሊምና ክርስቲያን አብሮ ተከባብሮ የሚኖርባት ሀገር ኢትዮጵያ እንዳትበተን መጀመሪያ በአማራ ላይ የተደቀነውን የህልውና ትግል ካሸነፍን በኋላ ከሌሎች ወንድሞቻችን ጋር ሁነን ሰው በመሆኑ ብቻ በክብር የሚኖርባት ኢትዮጵያን እንገንባ ነው። ሌላ ምንም ተልእኮ የለውም። የፋኖ ሰው በመሆኑ ብቻ የምታኖረን ኢትዮጵያን እንገንባ። እነዚህ ሰዎች እኮ ብሔር ፈጠርን ብለው የሚያወሩ ሰዎች ናቸው እኮ መሳይ። እንግዲህ እኔ የማውቀው ቋንቋ ብሔር ከእናቱ ሆድ ሲፈጠር የእናቱን ቋንቋ ይዞ የሚፈጠር ሰው ነው እንጂ ያለ መንግስትን ቋንቋ ሊፈጥር አይችልም። እነሱ ግን በዚህ መንገድ ነው የሚነግዱት። ምን ወላይታ ድሮም አለ አሁንም አለ፣ ሲዳማ አሁንም አለ ድሮም አለ፣ አገው ድሮም አለ አሁንም አለ። ግን አማራ ነው ሸዋ ላይ ያሉ